በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኅዳር 4 በዚች ቀን ከሮሜ ሀገር ቅዱሳን አቢማኮስ እና አዛርያኖስ በሰማዕትነት አረፉ። እሊህንም ቅዱሳን ክርስቶስን የሚያምኑ እንደሆኑ ከሃዲ ንጉሥ መክስሚያኖስ በሾሙ መኮንን ዘንድ ወነጀሏቸው። እርሱም አስቀርቦ ስለ ሃይማኖታቸው ጠየቃቸው። እነርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። እርሱን መኮንኑንም ሰማይና ምድርን በውስጣቸው ያለውንም ሁሉ የፈጠረ እውነተኛውን አምላክ ማምለክ ትቶ የሰይጣን መንፈስ በውስጣቸው ያደረባቸውን የማያዩ የማይሰሙ በሰው እጅ የተሰሩ የረከሱ ጣዖታትን ስለማምለኩ ዘለፉት። መኮንኑም ከድፍረታቸው የተነሳ አደነቀ። ቸብቸቧቸውንም በሰይፍ ይቆርጡ ዘንድ አዘዘ። በመንግሥተ ሰማያትም የምስክርነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የያዕቆብና የሀገረ ፋርስ ኤጲስቆጶስ ዮሐንስ የሐርመዝ ልጅ በሆነ በፋርስ ንጉሥ በሳቦር እጅ በሰማዕትነት አረፉ። እርሱም ለፀሐይ፣ ለጨረቃ፣ ለእሳትም እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ በጽኑ ስቃይ እንዲያሰቃዩአቸው አዘዘ። በስቃይም ውስጥ እያሉ ሕዝቡን በማስተባበር ክብር ይግባውና በጌታችን ኢየሱስ ክርስቶስ ሃይማኖት ያጸኗቸው ነበር። የልባቸውን ጥንካሬ በስቃይም ውስጥ መታገሳቸውን ማስተማርንም አለመተዋቸውን ባየ ጊዜ ከእሳት ውስጥ እንዲጥሏቸው አዘዘ። በዚያንም ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ እጅ ነፍሳቸውን ሰጡ። የሰማዕትነት አክሊልንም ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የደማስቆ ኤጲስቆጶስ ቅዱስ ቶማስ በግብፅና በሶርያ እስላሞች በነገሱ ጊዜ በሰማዕትነት አረፈ። ይህንንም ቅዱስ ቶማስ ከመምህራኖቻቸው ውስጥ አንድ እስላም በተከራከረው ጊዜ ቅዱስ ቶማስ በረታበት። ኢየሱስ ክርስቶስ ሰማይና ምድርን በውስጣቸው ያለውንም ሁሉ የፈጠረ አምላክ እንደሆነ በማስረዳት አይሎ ረታው። ያም እስላም ባረፈ ጊዜ ወደ መኮንናቸው ሄዶ ይህ ክርስቲያናዊ ቶማስ ሃይማኖታችንን ረገመ ብሎ ወነጀለው። መኮንኑ ወደ እርሱ አስቀርቦ በውኑ ሃይማኖታችንን ትረግማለህን? አለው። ቅዱሱም መርገምስ ከአፌ አልወጣም፣ ክርስቶስ እውነተኛ አምላክ እንደሆነ ከእርሱም ሕግ በኋላ ሌላ ሕግ እንደማይመጣ አጽንቼ አስረዳሁት እንጂ ብሎ መለሰለት። መኮንኑም የእኛስ ሕግ ከእግዚአብሔር ነውን ወይስ አይደለም? አለው። ቅዱሱም ከእግዚአብሔር አይደለም አለው። በዚያንም ጊዜ መኮንኑ ተቆጣ። ራሱንም በሰይፍ እንዲቆርጡ አዘዘና ቅድስት ራሱን ቆረጡት። በመንግሥተ ሰማያትም የምስክርነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የታላቅ አባት የዘካርያስ መታሰቢያ ነው። ዳግመኛም የዚህን ዓለም ሥራ የተወና ለአባ ዮሐኒ ደቀ መዝሙሩ የሆነ የቅዱስ አባ አበይዶ መታሰቢያው ነው። የሰማዕታትን ጉባኤ የሆነ የእስክንድርያ ሊቀ ጳጳሳት ጴጥሮስን መታሰቢያ ነው። ለእግዚአብሔር ምስጋና ይሁን። የእሊህ ቅዱሳንን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።